ባሏን እቃቃ ጨዋታ ተጫውተበታለች። ለዛውም ቁማር አስይዛ ብዙ ነገር አድርገዋለች። ለዛውም የልጇ አባት በመጨረሻ የውሉል አምኗት ትክክለኛ ሰው ናት፣ እውነተኛ ሰው ናት፣ የመንግስት አካል ናት፣ ምንም ነገር አታደርገኝም፣ ከማንም ከምንም እሷ ትሻለኛለች የመንግስት አካል ስለሆነች ብሎ አምኗት ቀርቧት ነበር። ግን እሷ እምነቷ በልታ ያልሆነ ነገር ያደረገችው ነበረው። እሱ ላይ ብዙ አይነት ግፍ ሰርታለች፣ ብዙ አይነት ወንጀል ሰርታለች። ያ ነገር በሙሉ አልፎ እነሚኪም ደግሞ ከኔ ራስ ላይ ካልወረዳችሁ ሌላ ነገር ይከተላችኋል፣ ተውኝ፣ ባሌ መንካት የለባችሁ፣ ስለ ባሌ ምንም የሚያገባችሁ ነገር የለም ብላ ብዙ ነገር ተናግራ ነበር። ነገር ግን እነሚኪ እኛ ምንም ነገር የሚያግተን ነገር የለም፣ ሰው ሲጎዳ ዝም ብለን አናይም፣ ሰው ሲሞት ዝም ብለን አናይም፣ ለሁሉም ለመቆም ነው የተነሳ ነው። እኛ ለሁሉም ቆመን ሁሉንም ማስደሰት ነው የምንፈልገው። አንዱ የተጎዳ አንዱ ደስተኛ ሆኖ አይኖሩም በማለት እያንዳንዱ ነገር ተከታትሎ ቦታ አድርገውት ነበር። እሷ ያ ነገር አቃጥለዋታል፣ ደፍተዋታል። ምክንያቱም በባልዋ ብር ነው የምትጨፍረው የምትደሰተው የነበረው። ዛሬ ሚኪ ጠርታው ይቅርታን እንደጠየቀችው ነው የተሰማው። ማለት ያደረኩት ነገር በሙሉ ይቅርታ አድርግልኝ። በእርግጥ እሷ በቁጥጥር ስር ውላለች፣ ግን ሚኪ ሌላ ኬዝ እንዳይከፍትባት ፈልጋ ይሁን ምን አስባ ይሁን ሚኪን ይቅርታ እንደመጠየቅ እፈልጋለሁ። ሚኪን በጣም በድዬዋለሁ፣ ብዙ ነገር አድርጌያለሁ። እሱም ለማስገደል ሙከራ አድርጌ ነበር። ስለዚህ ያ ነገር ይቅርታን ልጠይቀው። ያደረኩት ነገር ትክክል አልነበረም። የሰራሁት ወንጀል በሙሉ አሁን ዋጋ የከፈልኩበት ነው። ንብረቴ፣ ልጆቼ፣ ቤተሰቡ፣ ሁሉ ነገር የትቼ መጥቻለሁ። ያ ሁሉ ያደረኩት በራሴ ጥፋት ነው። ጥፋት ስለሰራሁኝ ነው። ስለዚህ ለጥፋቱ ሁሉም ሰው ይቅርታን መጠየቅ እፈልጋለሁ። ማንም ምንም ይሁን በእኔ ላይ ክፋት ሊያስብ አልፈልግም። ማንም ምንም ይሁን በእኔ ሊጎዳ አልፈልግም። ስለዚህ ባኔ ሆነ ይቅርታን እጠይቀዋለሁ። ልጆቼን ቢሆን በድያቸዋለሁ። ልጆቼ በሰራተኛ ትቼ ወደ እስር ቤት ነው የተወረወርኩት። ስለዚህ ያ ነገር በዛ ሰዓት ሚኪ ያለኝን ባደርግ ኖሮ ማንም እንዳይጎዳ ተይ ተመለሽ፣ ይሄ ነገር ጥሩ አይደለም፣ መስተካከል አለበት፣ ባልሽን መጎዳት አይለበትም፣ ሉልን ካለበት ነገር አውጪው፣ ሉላን ሻምሎ ነው የመጣው ነበረው ሲለኝ እሺ ብሎ ኖሮ ዛሬ በዚህ አልደርስም ነበር፣ ይሄን ያህል ጉዳትም አይደርስብኝም ነበር። ስለዚህ እባካችሁ ሚኪ ኬት ማድረጋችሁ አምጡትና ይቅርታ ልጠይቅ ብላ ነበር። ግን ሚኪ ይቅርታን ተቀብለዋል። ነገር ግን ከእሷ ጋር ምንም ያገናኘው ነገር የለም። የእሷ ጉዳይ ካሁን በኋላ ህግ የያዘው ጉዳይ ስለሆነ በህግ የተያዘ ነገር ስለሆነ ከሁሉም አልፎ ተርፎ ባልዋ በከፍተኛ ወንጀል እንደሚከሳት ነው የተረዳ ነው የተሰማው። ምክንያቱም ባልዋ ላይ ብዙ አይነት ጨዋታ ተጫውታለች። ብዙ አይነት ሚናዎች ነው ያደረገችው። ህግ በምን አይነት ሁኔታ እንደሚቀጣት ምንም የምናውቀው ነገር የለም። ነገር ግን ሚኪ ይቅርታውን ቢቀበላትም ሉል ያን ያክል ፈቃደኛ አይደለም። ምክንያቱም ሉል በጣም ስላመናት ጥሩ ቦታ ታደርሰኛለች፣ ከዲና ጋር ታገናኛለች፣ ያለውን ነገር የመንግስት አካል ስለሆነች የመንግስት ሰራተኛ ስለሆነች ነገራቶችን በቀላሉ ይፈታሉ ብሎ በጠበቀ ሰዓት ነው። እሷ ግን ሁሉ ነገር አሻፍሩኛል ብላ ሉልን ለመሸጥ የተደራደረችው ነበረው። ሚኪ ነው ያ ነገር አናድዶት ተይ እኛ አንዴ ከተነሳን ጥሩ አይደለም፣ የከፋ ነገር ይደርስብሻል፣ እኛ ከተራመድን ብዙ ቦታ እንደርሳለን፣ ቤተሰቦች ድረስ እንደርሳለን። እኛ በክፋት ሰውን ለማስከፋት ሰውን ለመጉዳት አንነሳም። ነገር ግን አንዴ ከተነሳን ስራችን ስለሆነ ምንም ነገር አያቅተን። በብዙ ቦታ ሰው አለን፣ ተደራጅተን ነው የምንሰራው፣ ከህግ አካላት ጋር ነው የምንሰራው። ኋላ ትዋረጃለሽ፣ ራስሽ አሳልፈሽ ለስር ነው የምትደረጊ ስላት እሷ እናንተ ማናችሁ እሰራላችኋለሁ፣ ከማን ጋር ተዳፍረህ እንደሰራ አላወቅም፣ እኔ ማን መሆኔን አላወቅም፣ እንኳን አንተ እያንዳንዳችሁ ዘር ማንዘራችሁ እጨርስላችኋለሁ ብላ ነው የፎከረችው የነበረው። የእሷ ፉከራ ምንም አልሰራም። ሚኪ እንዳላት ሰርቶ አሳይተዋታል። ግን እሷ ይሄ ነገር አላመነችበትም ነበር። ምክንያቱም ያኔ ዝም ብሎ የውሸት ወሬ ያልሆነ ነገር የሚያወሩት ነው የመሰላት ነበረው። ግን ሚኪ ጀግናው ሰርቶ
ባልዋን ካለበት ስቃይ አውጥቶ ባልዋን ብሎ ቁጭ ብሎ ወንድምም አባትም ልጅም ሆኖ ሰምቶት በምን እንደተበደለ ማን እንደበደለው በምን ሁኔታ ወደዛ እንደሄደ እያንዳንዱ ነገር ሰምቶ ከዛ በኋላ በአስቸኳይ ሕክምና እንዲያገኝ ነው ያደረገው የነበረው። ሕክምና ካገኘ በኋላ ስነ ልቦና ተጎድተዋል፣ በብዙ ነገር ተጎድተዋል። ሰው እንዳያገኝ ተደርገዋል። ሰው እንዳያይ አድርገዋለች። እኔ በነገራችን ላይ ይቅርታ አድርጉልኝና መቅደስና ዲና የሆነ ግንኙነት አላቸው። ለምን እንደዛ እንዳልኳችሁ ታውቃላችሁ? ዲና እዛ ጋ የሉል አባት እድሜ ልኩ ሰው እንዳያይ፣ ፀሐይ እንዳያይ፣ አየር እንዳያገኝ፣ ከማንም ጋር እንዳይገናኝ አፍና ይዘዋለች። እቺም ደግሞ ባለቤቷ የሰው ብድር አለብህ፣ የብዙ ሰው ብድር አለበት፣ ንብረታችን ወደመ፣ አንተ ያሳከምሁኝ ቤቱ ሸጥኩት፣ ንብረታችን ሸጥ ነው፣ ሙሉ ንብረት የለም፣ ብዙ ብድር የወሰድከባቸው ሰዎች የቤት ይመጣሉ ብላው አይምሮን እንዲረበሽ አድርጋ ነው ክፍለ ሀገር ወስዳ ያስቀመጠችው ነበረው። የሚኖሩበት ቤት ሽጣ አዲስ አበባ ላይ ነው ቤት የገዛቸው። ምክንያቱም የሚኖሩበት ከተማ ትንሽ ከተማ ናት፣ ህዝቡን የሚያውቀው ነው። እሷ ግን ሙሉ በሙሉ ንብረቷ ሸሽታ ነው የነበረችው የኖሮች የነበረው። ለምን እሷ ደስተኛ ሆና እንድትኖር ብር እንድታገኝ ማንም ሊነካ ስለማትፈልግ እዛ የመንግስት ሰራተኛ ስለሆነች በፍላጎቷ ነው የምትራመደው የነበረው። ሁሉ ሰው እንደ ፍላጎቷ ነው የምታደርገው የነበረው። ግቦ የምትቀበለው ትንሽ በሷ ላይ የሆነ እርምጃ ሊወስዱ የፈለጉ ሰዎች በሙሉ የምታሳስር ሴት ነበረች። ዛሬ ግን ሚኪ ታይ ተቆጠቢ፣ ወንድማችን አሳልፈሽ ስጪ፣ የሽበት መንገድ ትክክል አይደለም። አንቺ የመንግስት ሰራተኛ ብትሆኚ እኛ ከመንግስት አካላቶች ጋር ነው የምንሰራው፣ በዚህ ጉዳይ ላይ ብትመለሽ ይሻልሻል፣ ኋላ ዋጋ ያስከፍልሻል ሲላት፣ ግን እሷ ከኔ በላይ ማንም የለም፣ ማንም ያውቅ ሰው የለም፣ እስኪ ማን ነው የሚነካኝ? አንተም ደግሞ ከዛ ከተማ እንዳትወጣ አድርግሃለሁ ነው ያለችው የነበረው። ግን ከከተማው እንድትወጣና እንድታገት እንድትታሰር ያደረገው የጀግናው ሚኪ ነው። ዛሬ ምን ትላለች? ያደረኩት በሙሉ ይቅርታን መጠየቅ እፈልጋለሁ። ለሉል አይደለም፣ መጀመሪያ ለባልሽ ይቅርታን ጠይቂው። ባልሽ አይደለም ይሄ ጉድ የሰራሽው? ባልሽ አይደለም እንዲታፈኝ ያደረግሽው? ባልሽ አይደለም እንዲታሰር ያደረግሽው? ስለዚህ በመጀመሪያ ደረጃ ባልሽን ይቅርታን ጠይቂው። የጎዳሽው ባልሽ፣ መከራ ያየው ባልሽ፣ ስቃይ ያየው ባልሽ፣ ስቃይ የሚያዩት ካሁን በኋላ ልጆችሽ፣ የባልሽ ንብረት የቀማሽ፣ የሰውን ህይወት ማያሳዝንሽ። ስለዚህ አንቺ ሚኪ ሳይሆን ሚኪ እኮ ካሁን በኋላ አታውቂውም፣ አያውቅሽም። እንደ አንድ ወጣት ህዝብን የሚያገለግል ወጣት ህዝቡን አገልግለዋል። ወንድሙ ለመዳን እንደሚሯሯጥ ጀግና ወንድም እንደ ጀግና ወጣት ወንድሙ አድነዋል። ስለዚህ ብላኝ ለአንቺ ለልጆችሽ እንጂ ሚኪ ይቅርታም ጠየቅሽው እንደ ሰውኛ ነው። ግን ጥፋት አጥፍተሽ እንደፈለሽ ዘለሽ እንደፈለሽ ሆነሽ ዛሬ ሚኪን ይቅርታ ሊጠይቀው ብቲ ማንም አይሰማሽ። ምን ላስበሽ ይሆናል? በእርግጥ በክለላ ውስጥ ሆነሽ ታስረሽ ምንም የምታረጊው ነገር የለም። ግን መጸጸትሽም ትልቅ ነገር ነው። ተጸጸተሽ ዛሬ የህዝቡን ይቅርታን መጠየቅ የሚኪን ሆነ ይቅርታ መጠየቅ ትክክል ነው። ግን በመጀመሪያ ደረጃ ባልሽና ልጆችሽ ይቅርታ ጠይቂያቸው። ምክንያቱም በጣም ያስከፈሻቸው እንዲጎዱ ያደረግሽ ልጆችሽና ባልሽ ነው። ባልሽ እስካሁን ቀብረሽ ነው ነበረው። ንብረቱ እንዳያገኝ አድርገሽዋል፣ እንዲጎዳ አድርገሽዋል። ማን ይጠይቀኛል? ማንም የሚጠይቀኝ ሰው የለም፣ ማንም ምን ይለኝ ሰው የለም በማለት እንዲጎዳ ስላደረግሽው ሰው በመጀመሪያ ደረጃ ባልሽ ይቅርታ ጠይቀሽ ከጥፋትሽ ታርመሽ ወደ ቤትሽ ተመልሰሽ ይሄ ነገር እንዳታረጊ ለህዝብም ለሁሉም ሰው ቃል ገብተሽ ስራሽን መስራት አለብሽ እንጂ ጥቅም አገኛለሁ ብለሽ ሰው እየጎዳሽ ሌላ ሰው ደግሞ እንዲጎዳ ማድረግ አግባብ አይደለም። ሰው ልጅ ተሰባሪ ነው። ምን ጊዜ ጉዳት እንደሚደርስበት አይታወቅም። አንቺ ግን ሁሌ አሸናፊ ሆኜ ይኖራለሁ፣ ባሌ ሁሌ እንደቀበርኩት ይኖራል፣ ማንም ጠያቂ የለውም፣ ማንም ከዚህ ካለበት ስቃይ የሚያወጣው ሰው የለም ብለሽ ነው በባልሽ ህይወት ላይ ተጫውሾ የነበረው። ግን አይደለም። አየሽ፣ ሁሉም ነገር ጊዜ አለው። ሁሉ ነገር ጊዜ ይጠይቃል። ሁሉ ነገር ጊዜውን ነው የሚጠብቀው። አንቺ አስረሽ እድሜ ልኩ እንዳስቀምሽው ዛሬ አንቺ ታስረሽ እድሜ ልክሽ እንድትውል ነው ያደረገሽ። ሰው የዘራው ነው የሚያጭደው። ይብላኝ ልጆችሽ እንጂ ባልሽማ ካሁን በኋላ እውነት
ይብላኝ ለወለደሽ እንጂ ያገባሽማ ይፈታሻል የሚባለው አንቺ ነሽ። ልክ እንዳንቺ አይነት ሴቶች ናቸው። ሶ ይብላኝ ለወለደሽ ይብላኝ ለልጆችሽ እንጂ ባልሽማ ተገላግሎሻል። ስለዚህ ይቅርታን መጠየቅ ያለብሽ የራስሽ ለነፍስሽ ነው። ለብር ብለሽ ነፍስያሽን ሽጠሽ የምትኖሪ ሴት ማለት ነው። ስለዚህ ውድ ቤተሰቦቼ የዛሬ ያለው ጉዳይ ይሄ ነበረ። ለማንኛውም በጣም ጫጫታ አለ። ቤታችን አጠገብ ቤት ይሰራል። እንግዲህ ምንም ማድረግ አልችልም። ለእናንተ የማድረስ ጉጉት ስላለኝ ነው እንደምንም አድርጌ የሰራሁላችሁ እና በድጋሚ ውድ ቤተሰቦቼ መቅደስን ይቅርታ ጠይቀዋለች ለሚኪ። በዛኔ በጣም አስከፍተው ነበር። ያልሆኑ ቃላቶችን ተናግራ ነበር። ስለዚህ ለሁሉም ነገር ይቅርታ፣ ያጠፋሁት ነገር በሙሉ ይቅርታ፣ ሳላቅ በስህተት ነው፣ አለማወቄ ነው። እኔ እንደዚህ እንደሚከር አላወኩም ነበር። በዚህ ደረጃ ላይ እንደምትሄዱ አላወኩም ነበር። አላወኳችሁ ነበር እንደዚህ ጀግና መሆናችሁ፣ እንደዚህ እንቁ ልጆች እንደሆናችሁ፣ አሳዋይ ልጆች እንደሆናችሁ፣ የሰው ደራሽ ልጆች እንደሆናችሁ አላወኩም ነበር አለማወቄ። እና ውድ ቤተሰቦች ያለውን ነገር ይሄ ነበረ። ስለዚህ መጨረሻው ምን ይሁን ምን ይፈጠር የሚታወቀው ነገር የለም። ያው አዳዲስ ነገራቶች በባሏ በኩል የወጣ ነው። አዳዲስ መረጃዎችም እየተገኘባት ነው። ስለዚህ ፍርድ ምን እንደሚፈረድባት የታወቀ ነገር የለም። ግን በጣም ኃይለኛ ወንጀሎች እንደተሰራ ነው የተሰማው። ባይ ባይ